ራሴን የቻልኩ የአምላክ መልእክተኛና ፓስተር ነኝ አለ። የራሱን ቸርችም ከፈተ። በሺዎች የሚቆጠሩትንም አባላቱ አደረገ። ከዛም ባልና ሚስት ወሲብ እንዳይፈጽሙ ከመከልከል ጀምሮ የወለዳችኋቸውንና የምትወልዷቸውን ልጆች በሙሉ ለእኔ ስጡኝ አለ። በሕግም በሽማግሌም ቢጠየቅም ልጆቻቸውን ወስዶ አልመልስም አለ። የባስ ብሎም አባላቱን አስከትሎ ውቅያኖስ አቋርጦ ወደ ጉያና ሄደም። በዛም አባላቱን እንዳሻው እያደረገ ሳለ የዜጎቹ ጉዳይ ያሳሰበው የአሜሪካ መንግስት የኮንግረሱን አባል ወደ ስፍራው ቢልክም ፓስተር ነኝ ባዩ ሰው ይህን የኮንግረስ አባልና አብረውት የነበሩትን ጋዜጠኞችን ገደለ። ከዛም 900 አባላቶቹ መርዝ ጠጥተው እንዲሞቱ አደረገ። እሱም ወዲያው ተገሎ ሞተ። እሱ ከመሞቱ በፊት ግን ብሩን በሻንጣ አድርጎ ለሩሲያ ኤምባሲ ሰጥቶ ነበር። የባሰ አስደንጋጩ ነገር ግን እሱ ከሞተ ከዓመታት በኋላ ከሱ ጋር ንክኪ የነበራቸው ሰዎች በሙሉ በተለያየ ጊዜ ሞተው መገኘታቸው ነው። How long would you like to stay? Forever. Jim Jones became a control freak, a tyrant, a liar. It was an emotional breakdown. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።